አሴር ታግቶ የት እንዳለን አይታወቅም። ሰላምም ተጨንቃ ፍቅርም ተጨንቃለች። እንደገና ደግሞ አቶ ኖላዊም በጣም ተጨንቋል። ልጄ የት ጠፋብኝ፣ ልጄ የት ገባብኝ ብሎ እየተንከራተቱ ነው። ያልፈለጉበት ቦታ የለም። እንግዲህ በጣም ያሳዝናል። ፍቅር በተደጋጋሚ ለሀና ብትደውልም ሜሴጅ ብትልክለትም ቶሎ አላነሳችለትም። መጨረሻ ላይ ግን ሜሴጅ ሲገባለት ደውላለት ነበረ። ግን ለምን እንደደወለችው እንኳን አላወቁትም። እሷ ግን አሴር የነገራትን መልእክት ስላለ እሱን ልትነግሮ ነበረ። ያው የአሴር ስም ሌላ ስለሆነ ለዛ ነው። እና ውድና የተከበራችሁ ሰላም ናችሁ ወይ? ኖላዊ ድራማ ክፍል 24 ተለቋል። ብቻ አሁን ያለበት ሁኔታ አሴር በጣም ያሳዝናል። መልካሙ የት እንደወሰደ ምን እያደረገ እንደሆነ የታወቀ ነገር የለም። በጣም ተጎድቷል። ባለፈው አይታችኋል። አስፈራርቶ ነው በሽጉጥ አስፈራርቶ ነው እዞት የሄዱት። እንግዲህ አሴር ያጠፋ ነገር ምንም የለም። የቤተሰብ ንብረት ነው የጠየቀ፣ መብት አለው። የቤተሰብ ንብረት ሙሉንም መውሰድ ይችላል። ምክንያቱም እናትና አባት በህይወታቸው አጥቷል። እንደገና ደግሞ አቶ መልካሙ የአሴር ልጅነትም ቀምቷል። ይሄ ሰው ሳይማር ምን ሳይሆን በመልካሙ ምክንያት እንደዚህ ሆኖ ቀረ። መንገድ ላይ አድጓል። የሱ ህይወትም ተበላሽቷል። ግን ደግሞ መልካሙ መቀጣት ነበረበት። አሁን ደግሞ አሴርን ሊቀጣው ነው ማለት ነው። ሊገለውም ይችላል፣ አይታወቅም። እና ፍቅር እንዳለችው አባቴ በጣም ጨካኝና ሪራይ ለሌለው ለሰው ለዛ ነው ይቅርብ ብላ አሴርን ብትለምንም አሴር ግን አይሆንም፣ ይሄ ብር ያስፈልገኛል፣ ለሀና መድረስ አለብኝ፣ ለአባቴ መድረስ አለብኝ፣ እሱ ባይወልደኝም በቃ አባቴን ብዬ ተቀብያለሁ፣ የግድ ሀናን ማገዝ አለብኝ ብሎ ተሳትፎ ለማድረግ ነበረ። 400,000 ለሕክምና ስለሚያስፈልግ ይሄ ዋጋ እየከፈለ ነው። ይሄ ግን ማንም ሰው አያውቅም፣ ሀናም አታውቅም የት ሄደ ብሎ ብቻ እየፈለጉ ነው። ግን አቶ ኖላዊ ግን ውስጡ ስላወቀ ልጄ የሆነ ነገር ሆኖብኝ እንጂ እዚህ አይቀርም ነበረ ብሎ በሀሳብ በጭንቀት ውስጥ ነው ያሉት። ብቻ ያልፈለጉበት ቦታ የለም። እና እንደ አጋጣሚ ሆኖ ደግሞ የመልካሙ ልጅ ፍቅር እሷም አሴርን እየፈለገች ነው። ስልክ አያነሳም። አባቱ ያው ከዚህ በፊትም የሆነ ነገር እንዳቀደ ገብቷት ነበረ። ለዛ ነው አስቀድማ አሴርን ብታስጠነቅቆም እሱ ግን ሊሰማ አልቻለም። ምን ያደርገኛል ብሎ ወስኖ ነበረ። ብቻ አሁንም ቢሆን ፍቅር በጣም ተጨንቃለች። እና ግን እንደ አጋጣሚ ሁለቱም አሴር እየፈለጉ ነበረ። ፍቅርም አቶ ኖላዊም ግን መንገድ ላይ ተገናኝቶ ያው አቶ ኖላዊ ቤተ ክርስቲያን ሄዶ ፈጣሪን ለምኖ ሁሉንም ቦታ ፈልጎ ካጡ በኋላ ቁጭ ስሉ መንገድ ላይ ፍቅር ያገኛሉ። ፍቅር ደግሞ መልካም ሴት ናት። ወደ መልካሙ አልወጣችም። ግን መልካሙ ስም ብቻ ነው ቆንጆ የሆነ እንጂ ጥሩ ሰው አይደለም። ለሰው ጨካኝ ነው። እና ለዚህ ለአባት እንደ ደከመ ስላየችው ጁስ ገዝታ ምሪንዳ ገዝታላት ወደ ቤት ወስዳ ወደ አባቱ ስደውልለት ሮጣ ሄደች። ቢሆንም ግን ለሀና በተደጋጋሚ ስደውልለት ሀና እንግዲህ ታውቃላችሁ ባለፈው ያጋጠማት ነገር ከባድ ነበረ። አንተነ እንግዲህ ከሰላም ስልክ የሀና ስልክ ወስዶ ስለደወለላት ካሁኑ በኋላ የማላቀው ስልክ አላነሳም ብላ ስለወሰነች አላነሳም ብላ እምቢ ያለች ማለት ነው። ብቻ በስተ መጨረሻ ፍቅር ሜሴጅ ስትልክለት በተደጋጋሚ አደወለችለት። ተቀጣጥሯል። እንግዲህ አሁን እውነቱ ይወጣል። ብቻ አሴር ፈጣሪ ይጠብቀው። በጣም ምስኪንና የሚያሳዝን ልጅ ነው። የምር መንገድ ላይ ያደገ በመልካሙና በእንጀራ እናቱ ተሰቃይቶ ያደገ አይበቃም ብሎ በዛሬ ቀንም እንግዲህ ይሄ የእንጀራ አባት ምኑ ጨካኝ ነውና ይሄ የቤተሰብ ንብረት ነው የጠየቀና አሁንም እየጎዳው እየቀጣው ነው። አግቶታል። ምን እንዳደረገ እንኳን አይታወቅም። እና እንደዛ ነው። ሌላ ደግሞ ያው አንተ እንግዲህ ተባራል ከስራ
ስራ ማጣት ማለት በጣም ከባድ ነው ለሱ። ያው ድርጅት ውስጥ ታውቃላችሁ ምን አይል ቦታ እንዳለ ወይዘሪት ሜላት ለሱ በጣም ትልቅ ቦታ ሰጥታ ነበረ። ግን ደግሞ እኔ ቅር ያለኝ ሀና የልጇን ህይወት ገዝታ አድናለች። ግን ደግሞ ተራ ሰራተኛ ስትል እኔ ግን በጣም ነው ያዘንኩበት ለወይዘሮ ሜላት ማለት ነው። ሀና ማለት የቤተሰብ አባል መሆን አለባት። ምክንያቱም ሰላም ያዳነችው የምትወደው ልጅ ያዳነችው እሷ ነበረች። ግን ለሀና ብሎ ድርጅታችን መፍረስ የለበትም አንተነ ደግሞ ለድርጅታችን ወሳኝ ሰው ነው ብላ ግን ደግሞ ሰላም እንግዲህ እኔንም ያስቸግረኛል ብላ የድሮ ሜሴጅ ስታሳየው ወይዘሪት ሜላት ሄጄ አሁኑኑ አዋርዳለሁ ሰራተኛ ሁሉ በተሰበሰበበት ቦታ ብትልም ግን ሰላም አረጋግታ ወደ ቤት ጠርተሽ እንደዛ ንገሪ ብላ እንግዲህ ባለፈው እንግዲህ ወይዘሪት ሜላት እንደዚህ አባራለች ከሰላም ጋር ተባብሮ። ሰላም እንግዲህ አንተን ከህይወት አውጥታለች። ምክንያቱም ደግ አደረገች። የአሁኑ ውሳኔ ጥሩ ይመስለኛል። ምክንያቱም የሰላምን ህይወት አበላሽቷል። ህይወት ብቻ አይደለም የእሷን ነፍስም ሀታ ነበረ። ዛሬ በህይወት አትኖርም ነበረ። እድሜ ለሀና እንግዲህ ሀሴትን ትመስለኛለች። እኔ እንደማውቀው እንደሚመስለኝ ሀሴት ትመስለኛለች። እስከ ዛሬ ድረስ ወይዘሪት ሜላት በጠፋችው በልጇ በጣም እየተሰቃየች ነው። የእሷ ፎቶ እያቀፈች ማልቀስ ሆነ ስራ። ሰላም ግን ቅር ይላታል። ሰላም ግን እንደዚህ መሆኗ እኔ ገርሞኛል። ምንም ቢሆን ልጇ ነው እኮ እናት እንግዲህ የወለደችው እናት ማጸን አንድ ነውና ለሁሉም አንድ ናትና ለዛ ነው ለሀሴት እንደዚህ የሆነች ያለችው። ሰላም ግን እንደዛ አልገነዘበችም። ፍቅር አጥቻለሁ ከእናቴ ብላ ብቻ ነው የምትናደደው። ግን ወይዘሮ ሜላት እውነት አላት። ልጇ የወለደች ልጄ ናት ብላ እስከ ዛሬ ልጇን ማስታወሳ ትክክል ናት። ማንም ሰው ልጇ በህይወት አይደለም ሞቶ እንኳን አይረሳም። የልጅ ህመም ብዙ ነው ማለት ነው። እና እንደዛ ነው ሰላም የአሁኑ ሰዓት የወሰነችው ውሳኔ ጥሩ ነው። አንተነ እንግዲህ ለትዳርም ይሁን ለምንም አይሆንለትም። እሷ ስታረግዝ አላቅሽም ብቻሽን አሳድጊ እኔ ዝግጁ አይደለም ብሎ የመለሰለት ሰው ምንም ብታደርግለት ለብሯ ካልሆነ ወይ ደግሞ ሌላ ጥቅም ካልሆነ ለሰላም አይጠቅማትም፣ ለሌላ ሰውም አይጠቅምም። ከብዙ ሴቶች ጋር ግንኙነት እንዳለ ወይዘሮ ሜላት ተናግራለች። እዛ ድርጅት ውስጥ ያሉ ሴቶችን በጣም እየተጫወተበት እንደሆነ ተናግራለች። ለዛ ነው ሰላም ከህይወቷ ማስወጣቷ እኔ በጣም ነው ደስ አለኝ። ምክንያቱም ሴት ልጅ እንደዚህ አዝና ተሰባብራ ድጋሜ ደግሞ የሰበረ ሰው መልሳ የራሷን ማድረግ ትክክል አይደለም። ያ ሰው ለምንድን ነው የሰበረው? አሁንም ደግሞ አይስተካከልም። ምንም ቢሆን የችግሯ ጊዜ አጠገቧ ካልሆነ ነገም ያው ነው። ምንድነው የመጣ ደግሞ አንተነ ሰላምን አይፈልጋትም። እንደው ወደ ሀናን አገኛለሁ ብሎ ሰላምን ምንድነው እሱ ሰላምን መጠቀማ ማድረግ ፈልጎ እንጂ ጭራሽን ሰላምን አይፈልጋትም። እሷ ብቻ ነበረ የምትወደው። ሰላም እንግዲህ በአሁኑ ሰዓት ወደ ራሷ ተመልሳለች። ከታመመች በኋላ ወደ ቤተ ክርስቲያን መሄድ እንግዲህ በዛሬ ቀን ምናሴና ወይዘሪት ሜላት ራሱ ተደነቁ። ሰላም እንደዚህ ተቀይራ ማየት ለእኛ ትልቅ ነገር ነው አሉ። እንግዲህ የቤተሰብ ፍቅር እየተመለሰ ነው። እድሜ ለሀና ሰላምንም አድናለች። ሰላም የሆነ ነገር ብትሆን ወይዘሪት ሜላት ምን ትሆን ነበር? ምናሴ ራሱ እንዴት እንደሆነ አይታችኋል። እህቴ ምን ኃይሉ እንኳን እንደሚወዳት ነግሬያት አላቅም። እኔ እህቴ የሆነ ነገር ከሆነችብኝ እኔ ለራሴ ይቅር አልልም ብሎ በጣም ተናዶና ተበሳጭቶ ነበረ። ቢሆንም ግን በሀና ምክንያት በዛሬ ቀን የቤተሰብ ደስታ ተመልሷል። ምናሴም እንግዲህ ሀናን አመስግኖታል። እንግዲህ ምናሴ በጣም ንጹህ ልጅ ነው። ወይዘሪት ሜላት ግን ያ ሁሉ ረስታ ተራ ሰራተኛ ነው ያለችው ለሀና። ሀና ማለት ዳይመንድ ማለት ነው። የሰውን ህይወት ማዳን ማለት ትልቅ ነገር ነው።
እና ከሰላም በላይ ለሀና ነበረ ቦታ መስጠት ያለባት። እንግዲህ የሰው ውለታ ይረሳል፣ ብዙ ጊዜ ባዳ ባዳ ነው። ቢሆንም ግን በዛሬ ቀን ደስተኞች ናቸው። እንደዛ ነው ቤተሰቦቼ። የአሴር ነገር ያሳስባል፣ ሁሉም ሰው አሳስቦታል። ሀናም አቶ ኖላዊ በጣም ችግር ውስጥ ጭንቀት ውስጥ ነው ያሉት። ፍቅርም እንደዛ ወንድሜን አጥቻለሁ፣ ወንድሜ ተጎድቷል፣ የት እንዳለ አላቅም እያለች ስቃይ ውስጥ ነው ያለችው። እንደዛ ነው ቤተሰቦቼ። እንግዲህ መጨረሻው ምን ይሁን? ሀና አሴር እንግዲህ ለሀና ብሎ መስዋዕት ከፍሏል። እንደገና ደግሞ አቶ ኖላዊ አባቴ ነው ብሎ ወስኗል። ካሁኑ በኋላ ይሄ የእንጀራ አባት ማየትም ይሁን አይፈልግም። የምርም ይሄ በጣም ከባድ ሰው ነው። ቤተሰቦቼ ደህና ሁኑ። አመሰግናለሁ።